በመካከለኛው ምስራቅ እየተካሄደ ያለው ጦርነት ሶስተኛ ሳምንቱን እያጠናቀቀ ሲሆን በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል ያለው ስትራቴጂካዊ ልዩነት ይበልጥ ጎልቶ እየታየ መጥቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት በሰጡት መግለጫ እስራኤልና አሜሪካ በወሰዱት የአየር ጥቃት የኢራን የባለስቲክ ሚሳይልና የኒውክሌር መርሃ ግብሮች እየወደሙ መሆኑን ገልጸዋል። እንደ ኔታንያሁ ገለጻ ኢራን አሁን ላይ ዩራኒየምን የማበልጸግም ሆነ የባለስቲክ ሚሳይሎችን የማምረት አቅም የላትም። ሆኖም ጠቅላይ ሚኒስትሩ አንድ ትልቅ ማስጠንቀቂያ አክለዋል። ትርጉም ያለው የስርዓት ለውጥ ለማምጣት የአየር ጥቃት ብቻ በቂ እንዳልሆነና የየብስ አካል ወይም በእርሳቸው አገላለጽ ግራውንድ ኮምፖነንት የግድ እንደሚያስፈልግ ጠቅሰዋል። አየር ላይ ብዙ ነገሮችን ማድረግ ትችላለህ፣ እያደረግንም ነው፣ ነገር ግን የግድ የየብስ አካል ሊኖር ይገባል ሲሉም አጽንኦት ሰጠዋል። ይህ የኔታንያሁ አቋም እስራኤል በኢራን ምድር ላይ ቀጥተኛ ወታደራዊ እንቅስቃሴ ለማድረግ ወይም ደግሞ የውስጥ አማጽያንን በየብስ ለማገዝ ፍላጎት እንዳላት አመላካሽ ተደርጎ ተወስዷል። በተቃራኒው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኦቫል ኦፊስ በሰጡት መግለጫ የአሜሪካ ጦርን ወደ መካከለኛው ምስራቅ ለመላክ ምንም አይነት እቅድ እንደሌላቸው በግልጽ ተናግረዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በሁለቱ መሪዎች መካከል ያለውን ልዩነት፣ በኢራን ላይ ስለታቀደው የየብስ እንቅስቃሴ፣ በደቡብ ፓርስ የጋዝ መስክ ላይ ስለተሰነዘረው ጥቃትና የጦርነቱን የወደፊት አቅጣጫ አንድምታ ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ የተቀሰቀሰው ጦርነት ተጠናክሮ በቀጠለበት በዚህ ወቅት የቀጠናው ፖለቲካዊና ወታደራዊ ገጽታ እጅግ አስገራሚና አሳሳቢ በሆኑ ክስተቶች እየተናወጠ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ወታደራዊ ዘመቻ የታቀደለትን ግብ እያሳካ ነው ቢባልም በሁለቱ መሪዎች መካከል የሚታዩት የአቋም ልዩነቶችና በምድር ላይ የሚወሰዱ እርምጃዎች ወደፊት ዕጣ ፈንታ ግን አሁንም አጠያያቂ ሆኖ ቀጥሏል። በተለይም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ ስር ነቀል ለውጥ ለማምጣት የምድር ኃይል ወይም ግራውንድ ኮምፖነንት አስፈላጊ መሆኑን መግለጻቸውና ፕሬዝዳንት ዶናልድ ትራምፕ በበኩላቸው ደግሞ የአሜሪካ ወታደሮችን ወደ ቀጠናው ለመላክ ያላቸው ፍላጎት ማነስ በሁለቱ አጋሮች እንዲሁም በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ልዩነት ፍንጭ የሚሰጥ ሆኖ ተወስዷል። ከዚህ ጋር በተያያዘም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ ኢራን በአሁኑ ወቅት በአየር ጥቃቶች ምክንያት እየፈራረሰች መሆኑን ገልጸዋል። እንደ እርሳቸው ገለጻ ኢራን አሁን ላይ ዩራኒየም የማበልጸግም ሆነ የባለስቲክ ሚሳይሎችን የማምረት አቅም የላትም። ሆኖም ይህ የአየር ድብደባ ብቻውን በኢራን ያለውን አገዛዝ ለመለወጥ በቂ እንዳልሆነ ኔታንያሁ በግልጽ ተናግረዋል። አንዱን አያቶላህ በሌላ መተካት አትፈልጉም፣ ሂትለርን በሌላ ሂትለር መተካት አትፈልጉም ሲሉም ያስጠነቀቁት ጠቅላይ ሚኒስትሩ ትርጉም ያለው የአገዛዝ ለውጥ እንዲመጣ ከተፈለገ የምድር ላይ አካል ወይም የምድር ላይ እንቅስቃሴ ግድ እንደሚያስፈልግ አጽንኦት ሰጠዋል። ይህ የኔታንያሁ ንግግር እስራኤል ምናልባትም የአየር ጥቃቱን አልፋ ወደ ኢራን ምድር የምታስገባውን ወታደራዊ ወይም ደጋፊ ኃይል እያሰላሰለች መሆኑን ያሳያል። በአንጻሩ ደግሞ የእስራኤሉ ጠቅላይ ሚኒስትር የቅርብ አጋርና ወዳጅ የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቋማቸው ከዚህ የተለየ መሆኑ እየተስተዋለ ይገኛል። ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ በትላንትናው ዕለት በሰጡት መግለጫ የትም ቦታ ወታደሮችን አላሰማራም በማለት በኢራን ምድር ላይ መጠነ ሰፊ የአሜሪካ እግረኛ ጦር የማሰማራት እቅድ እንደሌላቸው በግልጽ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ጦርነቱን እንደ ሽርሽር ወይም ኤክስከርዥን በመቁጠር የአሜሪካ አየርና የባህር ኃይል ብቻውን አስፈላጊውን ውጤት እንደሚያመጣም ያምናሉ። ይህ በሁለቱ መሪዎች መካከል ያለው ልዩነት ጦርነቱ ወደፊት በሚሄድበት አቅጣጫ ላይ ትልቅ ተጽዕኖን ያሳድራል። ኔታንያሁ የኢራን ሕዝብ አጋጣሚውን ተጠቅሞ እንዲነሳና አገዛዙ እንዲጥል ቢመኙም ያ ሁኔታ ካልተፈጠረ እስራኤል የምድር ላይ አማራጮችን ከመጠቀም ወደ ኋላ እንደማትል ፍንጭ ሰጠዋል። ጠቅላይ ሚኒስትሩ ለዚህ የምድር ላይ አካል ብዙ አማራጮች አሉ፣ እነዚያን አማራጮች ሁሉ ለእናንተ
አለማጋራትን መርጫለሁ በማለት ወታደራዊ ምስጢርነቱን ጠብቀዋል። እስራኤል ብቻዋን የመንቀሳቀስ አዝማሚያ በቅርቡ በደቡብ ፓርስ ወይም ሳውዝ ፓርስ የጋዝ መስክ ላይ በፈጸመችው ጥቃት በግልጽ ታይቷል። የእስራኤል ብቻዋን የመንቀሳቀስ አዝማሚያ በቅርቡ በሳውዝ ፓርስ የጋዝ መስክ ላይ በፈጸመችው ጥቃት በግልጽ ታይቷል። ይህ ጥቃት በዓለም ትልቁ የጋዝ ክምችት ላይ የተፈጸመ ሲሆን በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥንም አስከትሏል። ፕሬዝደንት ዶናልድ ትራምፕ ጥቃቱ ከእርሳቸው ጋር እንዳልተቀናጀ ቢገልጹም የእስራኤል ባለስልጣናት ግን ዋሽንግተን አስቀድሞ እንደምታውቅ እየገለጹ ይገኛሉ። ሆኖም ትራምፕ ባቀረቡት ጥያቄ መሰረት እስራኤል ለጊዜው በኢራን የነዳጅና የጋዝ ተቋማት ላይ ተጨማሪ ጥቃት ከመፈጸም እንደምትቆጠብ ኔታንያሁ አረጋግጠዋል። ፕሬዝደንት ትራምፕ ለወደፊቱ ጥቃቶች እንድንቆጠብ ጠይቀውናል፣ እኛም እየተቆጠብን ነው ብለዋል አጋራቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ይህ የሚያሳየው እስራኤል ስትራቴጂካዊ ውሳኔዎችን በራሷ ብትወስንም ከአሜሪካ ጋር ያለውን ግንኙነት ላለማበላሸት የምታደርገውን ጥንቃቄ ነው። ይህ በእንዲህ እንዳለ ኢራን በሰጠችው ምላሽ የኢነርጂ መሠረተ ልማቶቿ እንደገና ጥቃት ቢሰነዘርባቸው ምንም አይነት መታቀብ ወይም ዜሮ ሪስትሬንት እንደማታሳይ አስጠንቅቃለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከጉዳዩ ጋር በተያያዘ በሰጡት መግለጫም እስካሁን የወሰዱት እርምጃ የኃይላቸውን ጥቂት እጅ ብቻ እንደሆነ ገልጸዋል። ቀድሞውኑ በኳታር የጋዝ ተቋማት ላይ በደረሰው የኢራን አጸፋዊ ጥቃት ምክንያት የዓለም የጋዝ አቅርቦት በከፍተኛ ሁኔታ ተጎድቷል። የኳታሩ የኢነርጂ ዋና ሥራ አስፈጻሚ ሻድ ሸሪዳ አልካቢ በጥቃቱ $20 ቢሊዮን የሚገመት ጉዳት መድረሱንና ጥገናው ከ3 እስከ 5 ዓመታትን ሊፈጅ እንደሚችልም ተናግረዋል። ይህ ሁኔታ ጦርነቱ ቀጠናዊ ብቻ ሳይሆን ዓለም አቀፍ የምጣኔ ሀብት ቀውስ እየሆነ መምጣቱንም ያሳያል። በሌላ በኩል ደግሞ የኔታንያሁ የምድር ላይ አካል ፍላጎትና የትራምፕ እምቢተኝነት በሁለቱ ሀገራት መካከል ላይ ጥያቄዎችን ቢያስነሳም ኔታንያሁ ግን ግንኙነቱን የአርአያነት አጋርነት ሲሉ ይገልጹታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕን ወደ ጦርነት ጎትተውታል የሚሉትን ወቀሳዎች ውድቅ በማድረግም ፕሬዝደንት ትራምፕ ምን ማድረግ እንዳለበት የሚነግረው ሰው አለ ብሎ የሚያስብ አለ በጭራሽ የሚል ምላሽ ሰጠዋል። ትራምፕ ራሳቸው የኒውክሌር ስጋቱን በሚገባ እንደሚረዱና ውሳኔያቸውን የሚወስኑትም ለአሜሪካ ጥቅም ሲሉ እንደሆነ አክለው ገልጸዋል። ሆኖም በአሜሪካ ውስጥ የተካሄደው የህዝብ አስተያየትና ጥናት እንደሚያሳየው ከሆነ 65 በመቶ የሚሆኑ አሜሪካውያን ትራምፕ ወታደሮችን ወደ ኢራን ይልካሉ ብለው ቢጠብቁም የአሜሪካን ወታደሮች ወደ ኢራን መላክ የሚደግፉት ግን 7 በመቶ ብቻ መሆናቸውን አንድ ጥናት አሳይቷል። ይህ የሀገር ውስጥ ፖለቲካዊ ጫና ትራምፕን በምድር ጦርነት ላይ ያላቸውን አቋም እንዲያጠነክሩ ሊያደርጋቸው ይችላል። ከዚህ ባሻገርም እስራኤል በኢራን ምድር ላይ ልታሰማራ የምትችለው የምድር ላይ አካል ምን ሊሆን ይችላል የሚለው ጥያቄ የብዙዎችን ትኩረት የሳበ ጉዳይ ሆኗል። ይህ ምናልባት መጠነ ሰፊ ወረራ ሳይሆን የኢራን ተቃዋሚ ኃይሎችን መርዳት፣ ልዩ ኮማንዶችን ለታለመ ጥቃት ማሰማራት ወይም በኢራን የባህር ዳርቻዎች ላይ ስትራቴጂካዊ ይዞታዎችን መቆጣጠር ሊሆን ይችላል። ኔታንያሁ እንደሚሉት የኢራን አገዛዝ ከውጭ የቆመ ቢመስልም ውስጡ ግን የበሰበሰ እንጨት ሆኗል። የከፍተኛ መኮንኖች መክዳትና በከፍተኛ አመራሮች መካከል ያለውን ውጥረት እንደ ድል በመጠቀም አገዛዙን ከውስጥ ለመናድ የምድር እንቅስቃሴ አስፈላጊ መሆኑንም ያምናሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። እንዲያም ሆኖ ጦርነቱ ወደፊት በሚቀጥልበት መንገድ ላይ የእስራኤልና የአሜሪካ ስትራቴጂ መገጣጠም ወይም መለያየት ወሳኝ ሚና ይኖረዋል። ፕሬዝደንት ዶናልድ ትራምፕ ጦርነቱ ከታቀደው ጊዜ ቀድሞ እየተጠናቀቀ ነው፣ እናም ዓለም ከዚህ በኋላ ደህና ትሆናለች የሚል ተስፋ ቢሰጡም በምድር ላይ ያለው እውነታ ግን ከዚህ የተለየ ሆኗል። ኢራን አሁንም አጸፋዊ እርምጃዎችን እየወሰደች ሲሆን ሳውዲ አረቢያና ሌሎች የባሕረ ሰላጤው ሀገራትም ስጋት ውስጥ ከወደቁ ሰነባብተዋል። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለወደፊቱ የመካከለኛው ምስራቅ አዲስ ራዕይ አላቸው። ይህም በሆርሙዝና በባብል መንድብ የባህር መተላለፊያዎች ላይ ያለውን ጥገኝነት ለማስቀረት የነዳጅና ጋዝ ቧንቧዎችን ከአረብ ባህረ ገብ መሬት ወደ እስራኤል ወደቦች መዘርጋት ነው። ይህ ታሪካዊ ለውጥ ሊመጣ የሚችለው
የሚችለው ግን ጦርነቱ እስራኤል በምትፈልገው መንገድ ከተጠናቀቀ ብቻ ይሆናል። በአጠቃላይ የኔትንያሁና የትራምፕ ግንኙነት ምንም እንኳን በንግግር ደረጃ ጠንካራ ቢመስልም በተግባር ግን በኢራን ላይ በሚወሰደው የምድር ላይ እርምጃ ዙሪያ መሰረታዊ ልዩነቶች እየታዩባቸው ይገኛል። እስራኤል አገዛዙን ለመጣል የምድር ኃይል አስፈላጊ ነው ስትል፣ አሜሪካ ደግሞ በቴክኖሎጂና በአየር የበላይነት ብቻ ውጤት ለማምጣት ትፈልጋለች። ይህ ልዩነት ጦርነቱን ሊያራዝመው ወይም እስራኤልን በድጋሜ ብቻዋን እንድትቆም ሊያደርጋት እንደሚችልም እየተገለጸ ይገኛል። የመካከለኛው ምስራቅ የወደፊት ዕጣ ፈንታም በዚህ በሁለቱ አጋሮች ስትራቴጂካዊ ፍጭትና በኢራን አጸፋዊ እርምጃዎች መካከል የሚወሰን ይሆናል። ጦርነቱ ኔትንያሁ እንዳሉት ከሚጠበቀው በላይ በፍጥነት ሊያልቅ ወይም ትራምፕ እንደሚፈሩት ወደ ማለቂያ የሌለው መጠነ ሰፊ ጦርነት ሊቀየር ይችላል። እናም አሁን ያለው ሁኔታ የሚያሳየው እስራኤል በኢራን ላይ የምታደርገውን ወታደራዊ ጫና አጠናክራ እንደምትቀጥልና የምድር ላይ አማራጮችንም ገና እንዳልተወች ነው። የትራምፕ አስተዳደር በበኩሉ ጦርነቱን እንደ አጭር ጉዞ በመመልከት የአሜሪካ ወታደሮችን በቀጥታ ከመላክ ለመቆጠብ እየሞከረ ይገኛል። የዓለም ምጣኔ ሀብት በነዳጅና ጋዝ ዋጋ መናር ምክንያት እየተናወጠ ባለበት በዚህ ወቅትም ዓለም አቀፉ ማህበረሰብ በታላቅ ስጋት ወደ መካከለኛው ምስራቅ ትኩረቱን አድርጓል። ወደፊት የሚኖረው ተስፋ የሚወሰነውም እስራኤል በኢራን ውስጥ የምታደርገው የምድር ላይ እንቅስቃሴ በሚኖረው ስኬት፣ የኢራን ሕዝብ ላገዛዙ ለውጥ በሚያሳየው ዝግጁነትና አሜሪካ በስትራቴጂካዊ ድጋፏ በሚኖራት ጽናት ላይ ነው። ጦርነቱ በቀጠናው ላይ የሚያሳርፈው ጠባሳ ለብዙ ዓመታት የሚቆይ ቢሆንም ውጤቱ ግን የመካከለኛው ምስራቅን ጂኦፖለቲካዊ ዘላቂነት ሊቀይረው ይችላል። ከዚህ ባሻገርም የአሜሪካው የመከላከያ ሚኒስትር ፔት ሄግሴት እንዳሉት ዓለም መካከለኛው ምስራቅና አውሮፓውያን አጋሮቻችን ፕሬዝደንት ትራምፕን አመሰግናለሁ ሊሉት ይገባል። ይህን የሽብር መንግስት እንቅስቃሴ ገድበው በድፍረት ስላቆሙት። ይህ ንግግር የአሜሪካን ጽኑ አቋም ቢያሳይም በምድር ላይ ያለው ጦርነት ግን ገና ብዙ ያልተመለሱ ጥያቄዎችን መያዙን ነው። እስራኤል በኢራን የጋዝ መስክ ላይ የወሰደችው እርምጃና ኢራን በኳታር ላይ የሰጠችው ያጸፋ ምላሽ ጦርነቱ ከቁጥጥር ውጭ የመውጣት አቅም እንዳለው ማሳያ ነው። በመሆኑም በቀጣዮቹ ቀናት የሚወሰዱት እርምጃዎች የዚህን ታሪካዊ ግጭት የመጨረሻ ምዕራፍ የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን፣ ኤፒ ኒውስ እንዲሁም ዘጋርዲያንን በዋቢነት ተጠቅመናል።